በአገልግሎታችሁ እዚህ ማል ያላችሁ አገልጋዮች በአገልግሎታችሁ እስካሁን ምንም ፈተና ካልገጠማችሁ ሰይጣን ንቋቸዋል ማለት ነው። ንቋቸው በቃ ምንም ማያመጡም ብሏል ማለት ነው። ኮሽ ማለት ከጀመረ ግን አገልግሎትህ ሰይጣንን አደጋ ላይ እየጣለው ነው ማለት ነው። ገብቷችኋል አይደል? አዎ። ምንም ካልተፈተንን አሁን እኛ አንችልም። ምንም ሳንፈተን ብናገለግል ደስ የሚለው ሰው አለ ምንም ባይመጣብን። ግን ፈተና ከሌለው ዋጋም የለውም። ውጊያ ነው ያዝነው። ውጊያ ደግሞ እንደጠበቅከው አይመጣም። አሁን አንዳንድ ሰዎች ሰበካ ጉባኤ፣ ሰንበት ትምህርት ቤት ምናምን ሊያገለግሉ ይገባሉ። ከዛ 1-6 ወር አገልግለው ብጥብጥ ያለ ጸብ ሲያዩ መሸከም ያቅታቸውና እኔ አርፌ ቤተክርስቲያኔን አልሳለምም ይላሉ አይደል? ለአንድ ነፍሴ ደግሞ አርፌ ብቀመጥስ ብለው ይወጣሉ። እንዴ እኔ እኮ አልጠበቅኩም፣ የፈተናም ልክ አለው መጠን አለው፣ እንደዚህ ይሆናል ብዬ አልጠበቅኩም። እንዴ ውጊያ ስትዋጋ እኮ እንደፈለክ ሊወጉ አይችሉም ጠላቶች። እስቲ ልንገራቸው፣ አንድ ሰው እየተዋጋ ጠላት ሲተኩስበት እንዴ በስነ ስርዓት ተኩሱ እንዴ በዚህ ጋር ይላል እንዴ? እንደፈለኩ አትተኩስ፣ ፈተናም እንደፈለኩ አትፈተን። እንዴ ይሄን ጠይቁኝ ብለህ ተፈትነህ ታውቃለህ? አንድ ሰነፍ ተማሪ ምን አላሉ? የፔንስል ስፔሊንግ ምንድነው ጻፍ ሲሉት እምቢየው ቡክ ጠይቁኛል። እሱ የምንድነው የሚያውቀው? እንደዚህ እንደፈለግነው መፈተን አንችልም። ፈተና ባልጠበቅከው መንገድ ነው። ከውጭ ያመጣዋል ሰይጣን፣ ከውስጥ ያመጣዋል። አሁን ባለንበት ዘመን እውነት ለመናገር ቤተክርስቲያን መከራ መናሳያት በተለይ ውስጥ ያለ ነው። እርስ በርስ ባለን አለመዋደድ፣ አለመስማማት አገልግሎቱ እንዳይሰምር የሚያደርገው ከጠላቶቻችን በላይ እኛ እርስ በርስ ያለን ውጊያ ነው።